ቢስሚላህ ከክርስትና ልወጣ የቻልኩበት ምክንያት የስላሴ ማንነት ጥያቄ ፈጥሮብኝ ነበረ። አንድ አምላክ አንድም ሁለትም ሶስትም ናቸው ስለሚባል ያ ነገር ጥያቄ ፈጥሮብኝ ነበር። ከዛ ባሻገር ደግሞ ኢየሱስ የትኛውም መጽሐፍ ቅዱስ ላይ የትኛውም ቦታ ላይ አምላክ ነኝ ብሎ ስላልተናገረ ያ ነገርም ጥያቄ ፈጥሮብኝ ነበር። ከዛ ባሻገር ምድር ላይ ሆኖ እንደ ሰው ይሆናል፣ ሰው ሆኖ ነው የመጣው የሚባለው ነገርም አምላክ ሆኖ ሰው ሆኖ ሲመጣ ትንሽ እንደ ሰውኛ አቅል ራሱ ያኔ አእምሮ ራሱ አይቀበልም። ያ ነገሩ ለኔ ግርታን ብዥታን ይፈጥርብኝ ነበር። ከዚህ ብዥታና ግርታ እንዴት ወጣሽ ከተባለ አልহামዱሊላህ ረቢል ዓለሚን እስልምና ውስጥ ገብቼ ይሄን ብዥታ ይሄን አምላክ ሶስትም ነው እንደዚህም ነው ሰው ሆኖ መጣ ለኛ ሲል ተወገረ ተገረፈ ብዙ ነገር የሚባለው ነገር እንዲጠራልኝና ከብዥታው ነፃ እንደሆን አድርጎኛል። አላህ Subhanahu Wa Ta'ala ምስጋና ለዓለማት ጌታ አላህ Subhanahu Wa Ta'ala ይገባው። ከዛ ባሻገር እስልምና ውስጥ ምን አገኘሽ ከተባለ በአምላክነቱ ላይ ሰውነት የሌለበትን በአንድነቱ ላይ ሶስትነት የሌለበትን በህያውነቱ ላይ ጊዜያዊ የሌለበትን በሁሉም ቻይነቱ ላይ ውስንነት የሌለበትን አላህ Subhanahu Wa Ta'ala አግኝቼበታለሁኝ። ከዛ ባሻገር ቁርአን የአላህ ቃል ስለሆነ እውነተኛ መጽሐፍ ስለሆነ አሸናፊ መጽሐፍ ስለሆነ በዚህ እምነት እጅግ በጣም ደስተኛ ነኝ። ምክንያቱም ብዙ ብዥታዎችን ብዙ ጥያቄዎችን ከነዛ ነገራቶች ነፃ እንደሆን አድርጎኛል። ያለማንም አቻ ግፊት ያለማንም ምንም አይነት ሰዎች በጥቅማ ጥቅም ነው ወደ እስልምና የገባሹ ምናምን ሊሉ ይችላሉ። እኔ ግን የምር ሐቂቃ አላህ በሚያውቀው በምንም አይነት ጥቅማ ጥቅም አይደለም። ሰበባው የሰው ልጅ ሰበብ ሊያስፈልጋል። ሰበብ ዱንያው ላይ እስካለን ድረስ ሰበብ ያስፈልጋል። አዎ ሰበብ አለኝ። ከዛ ባሻገር ግን ሃይማኖቱን ወድጄና ፈቅጄ ነው የገባሁት። ያንኛው ሃይማኖት ብዥታዎችን ጥርጣሬዎችን ፈጥሮብኝ ስለነበረ ነው ወደዚህ ሃይማኖት የመጣሁት። ይሄ ሃይማኖት ደግሞ ያን ብዥታ ያን ግርግር ያን ወከባ ሁሉ ገለል አድርጎ አሳይቶኛል። አልহামዱሊላህ ረቢል ዓለሚን የዓለማት ጌታ አላህ አንድም ብቸኛ ማንም ለሱ ዓለምን ለማስተናበር ምንም አጋዥ ረዳት አምሳያ የሌለው አምላክ መሆኑን አላህ Subhanahu Wa Ta'ala አሳውቆኛል። ከዛ ባሻገር ያው የሰው ልጆች ወደ እንትን ሲገቡ ብዙ ፈተናዎች አሉ። ያንን ፈተና ደግሞ እኔ አቅም የለኝም። አላህ Subhanahu Wa Ta'ala ቅዋን ብርታትን ችሎታን ሰጠኝ። እነዛን ደሳስ ማይሉ ጊዜያቶችን የሚያስከፉ ጊዜያቶችን መገለሎችን ብቸኝነቶችን አሳልፌ ዛሬ ላይ ደግሞ አልহামዱሊላህ ረቢል ዓለሚን ወላሂ አልহামዱሊላህ ሰዎች መብላት ብቻ መጠጣት ብቻ ምቾት ያለው ቤት መኖር ብቻ ሰላም ደስታ ሰኪና የሚሰጥ ይመስላቸዋል። ግን በሐቂቃ የምር ማለት ዓለምን በቃ ነው ማለት የሆነ ነገር እንደ ሰውኛ ሊካፋ ምናምን ይችላል። ግን እኔ እኮ መገዛው ዓለምን የኸለቀው እውነተኛ ጌታ አላህን ነው። የሱን ፍጥሮች አይደለም የሱን ባሪያዎች አይደለም የሱን ከሱ የሚከጅሉ ባሪያዎቹን አይደለም እኔ የምገዛው። አሁን ላይ የዓለማት ጌታ አላህ Subhanahu Wa Ta'ala ነው የምገዛው። በዛ ደግሞ የምር ከልብ ደስተኛ ነኝ። ሰኪና አለኝ አልহামዱሊላህ መረጋጋት አለኝ አልহামዱሊላህ በቤቴ ሰላም አለ። ማለት በጣም ብዙ ጸጋዎች በስተው ቢደራረቡም የውስጥ ሰላም ከሌለ ሁሌ ቀልብ ውስጥ ጦርነት አለ፣ አቅል ውስጥ ጦርነት አለ። ነገር ግን አዛኙ ጌታ አላህ Subhanahu Wa Ta'ala ይሄን ሁሉ ነፃ አውጥቶኝ ከፈተናዎች ነፃ አውጥቶኝ በተለይ በጣም ብዙ ምቾት ኖሮ የአእምሮና የልብ ጦርነት አለ። ሐቂቃ ማን ነው የፈጠረኝ? ምንድነው ዓለምን የፈጠረ ማን ነው? እንዴት ነው ምናምን በጣም ብዙ ጥያቄዎች አሉ። ሐቂቃ ለዛ ነው ሰዎች የሚያስረዳቸው ሲያጡ ወደ ሃይማኖት አልባነት የሚሄዱት። ግን አልহামዱሊላህ እኔ ዕውቀት ኖሮኝ አይደለም ችሎታ ኖሮኝ አይደለም። አዛኙ ጌታ አላህ Subhanahu Wa Ta'ala በቃ ባለቤቴን ሰበብ አደረገልኝ፣ ጎረቤቴን ሰበብ አደረገልኝ። ወደዚህ ብርሃን ወደሆነ ሃይማኖት ገብቻለሁኝና ሌሎች ደግሞ የአላህ ባሪያዎች እንግዲህ ዳር ላይ ያላችሁ በደንብ ግቡ፣ ምንም ያልገባችሁ ደግሞ ወደ እስልምና ተቀላቀሉ ላለሁኝ እና ይሄንን ያልፋርቆችን ቻሌንጅ እንዳሸንፍ አድርጎኝ ታሪኬ ባጭሩ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።